hydrocarbons and their natural sources hydrocarbons ምንድናቸው የተፈጥሮ መገኛቸው ወይንም ምንጫቸው ምን እንደሆነ እናያለን introduction ላይ consider the common say the kingdom of heaven runs on righteousness but the kingdom of earth runs on alkenes argue for and or against this say የሰማይ መንግስት የሚመራው ወይንም የሚተዳደረው በጽድቅ ነው የምድር መንግስት ደግሞ የሚተዳደረው በአልኬንስ ነው የሚል ነው አባባሉ እዚህ ጋር አባባል ለማነጻጸር የሞከረው አልኬንስ በጣም አስፈላጊ እንደሆነ ለምድራችን በጣም አስፈላጊ እንደሆነ ለማውራት ተፈልጎ ነው በጣም ዲፔንዳንት እንደሆነ ዘመናዊ ስልጣኔ ሞደርን ሲቪላይዜሽን አልኬን ላይ ዲፔንድ የሆነ ነው ለምሳሌ አልኬኖችን ሚቴንን ብንወስድ ፕሮፔንን ኦክቴንን እነዚህ ለኢነርጂ ይጠቅማሉ ለትራንስፖርት ለኢንዱስትሪ ይጠቅማሉ ለምሳሌ ፔትሮሊየም ማለት እንደዚህ ክሩድ ኦይል የሚባለው ነው ከፔትሮሊየም እና ጋሶሊን አሉ እንደዚህ ነዳጆች አሉ ለትራንስፖርቴሽን የሚጠቅሙ እነ ዲዘል አሉ ዲዘል ኦይል ይባላል እነዚህ ለትራንስፖርቴሽን ለሞተር ለመኪና ለኤርፕሌን እነዚህ ሁሉ ያገለግላሉ ሶ አልኬኖች ለዚህ ያገለግላሉ ለግሎባል ትሬድ እንግዲህ ትራንስፖርቴሽን የሚያገለግለው ዓለም አቀፍ ንግድን ለማሳለጥ ነው ግንኙነትን ለማሳለጥ ነው ኢንዱስትሪያላይዜሽንን ከፍ ለማድረግ ነው ከዛ አንፃር ነው የሰማይ መንግስት ጽድቅ ግዴታ እንደሆነ ጽድቅ እንዳለ በሰማይ መንግስት በምድር መንግስት ደግሞ አልኬን ወሳኝ ነገር እንደሆነ ለማሳየት ነው What sort of materials do you use as a source of energy to cook your food for transport ምግባችሁን ለማብሰል እንዲሁም ለትራንስፖርት ምን አይነት የኃይል ምንጭ ነው የምትጠቀሙት ለምሳሌ ምግባችንን ለማብሰል እንጨት እንጠቀማለን ከሰል ቻርኮል እንጠቀማለን ጋሶችን እና ፕሮፔልን ቡቴንን አልኬኖችን እንጠቀም እንችላለን ባዮጋስ ልንጠቀም እንችላለን ኤሌክትሪክሲቲ ተጠቅመን ስቶቭ ምግባችንን ማብሰል እንችላለን ለትራንስፖርቴሽን ደግሞ ጋሶሊን እዚህ ጋር የተሰረዘሩት ጋሶሊን አለ ዲዘል አለ እዚህ ጋር ያው ነዳጆች ናቸው ለትራንስፖርቴሽን ለመኪና ውስጥ ሞተር ውስጥ ባጃጅ ውስጥ የተለያዩ ኤርፕሌን ውስጥ የሚጨመሩ ናቸው ዲዘል አለ ጋሶሊን ባዮዲዘል ናቹራል ጋስ አለ ኤሌክትሪክሲቲ በባትሪ የሚሰራ ከሆነ ደግሞ ትራንስፖርቴሽኑ አሁን እየመጡ ያሉ ኤሌክትሪክሲቲ የሚሰሩ ቻርጅ ተደርገው አሉ Do you know the chemical components of gasoline or diesel oil? Diesel oilን ለምሳሌ ናፍጣ ይላል የናፍጣና የጋሶሊንን ኬሚካል ኮምፖነንቶች ታውቃላችሁ ወይ ጋሶሊን ሲባል የካርበን መጠናቸው ነው ካርበን 5 እስከ ካርበን 12 ኮንቴን የሚያደርጉ ኮምፓውንዶች ናቸው ጋሶሊን ዲዘል ኦይል ሲባል ደግሞ ካርበን በዋናነት ከካርበን 10 እስከ ካርበን 20 ድረስ ኮንቴን የሚያደርጉ ናቸው እና ጋሶሊን ውስጥ ለምሳሌ ኦክቴንን መውሰድ እንችላለን ኦክቴን C8H18 ነው እና አልኬን ነው እንዲሁም ተጨማሪ ኢታኖል ዲተርጀንት ሌሎችም ውስጥ ሊገቡበት ይችላል እዚህ ውስጥ ለምሳሌ ዲዝል ላይ C6H34 C10 C6H34 C10 ይባላል ይሄም ዲዝል ነው እና እንዴት ነው ኦብቴን የሚደረገው how is it obtained እንዴት እናገኛለን ጋሶሊንን እንዲሁም ደግሞ ዲዝል ኦይልን እንዴት እናገኛለን ከተባለ ክሩድ ኦይል አለ የድፍድፍ ነዳጅ ነው ፔትሮሊየም ወይንም ክሩድ ኦይልን ስናይ እንደዚህ ድፍድፍ የሚባል አይነት ነው ከሱ በፍራክሽናል ዲስቲሌሽን ነው ፍራክሽናል ዲስቲሌሽን አለ ዲስቲል በማድረግ ነው ያው ፍራክሽናል ዲስቲሌሽን ላይ ሴፓሬት ማድረግ ነው በቦይሊንግ ፖይንት ፍራክሽናል ዲስቲሌሽን ማለት ለምሳሌ ክሩድ ኦይሉ እዚህ ጋር ይጨመራል ከዛ ከስር እሳት ነው የሚጨመረው ወይንም እሳት እንዲነድ ሙቀት እንዲያገኘው ይደረጋል ከዛ ቱቦ አለ ሶ ምን ይሆናል በቦይሊንግ ፖይንት ዲፈረንስ መለያየት ነው ፍራክሽናል ዲስቲሌሽን ማለት በዚህ ቱቦ ይሄ ነገር ቦይል ሲደረግ ሲቃጠል
ትነቱ እየተነነ ወደ ላይ ይሄዳል። ወደ ላይ ሄዶ አንደኛው እንግዲህ ቦይሊንግ ፖይንቱ ላው የሆነው ወይንም ቦይሊንግ ፖይንቱ ያነሰው ማቴሪያል ይተናል። ቀድሞም ይተናል። በቦይሊንግ ፖይንት ዲፈረንስ ነው። ሁሉም ማቴሪያሎች እኩል የትነት መጠን የላቸውም። ለምሳሌ ውሃና ቤንዚን የተቀላቀለ ቢሆን ይሄ ሚክስቸሩ ዋተር እና ቤንዚን ቢሆን ቤንዚን ወዲያው ነው ትነቱን የሚጀምረው። ስለዚህ ውሃው እያለ ውሃው ምንም ሳይሆን ቤንዚኑ ተኖ ወዴት ይሄዳል? በዚህ ቱቦ መጥቶ እዚህ ጋር ጠብ ብሎ ፈሳሹ እዚህ ጋር ይከማቻል። ትነት ሆኖ ጋስ ሆኖ ተመልሶ ቀዝቀዝ እያለ እዚህ ጋር ሊኩዊድ ይሆናል። ስለዚህ ቤንዚኑ እዚህ ይመጣል፣ ዋተሩ ደግሞ እዚህ ጋር ይቀራል። ስለዚህ በቦይሊንግ ፖይንት ዲፈረንስ መለያየት ነው ፍራክሽናል ዲስቲሌሽን። ክሩድ ኦይልን እዚህ ጋር ያለውን ሂት በሚጨመርበት ጊዜ ምን ይሆናል? ይተንና ከተነነ በኋላ ወደ ዲዝል ወይንም ወደ ጋሶሊን ይቀየራል። ቴምፕሬቸር ዲፈረንስ አለ። ጋሶሊን የሚሆነው ቴምፕሬቸር ከ30 እስከ 2000 ማለት 200 ከ30 ዲግሪ ሴንቲግሬድ እስከ 200 ዲግሪ ሴንቲግሬድ ላይ ሲተን እዚህ ጋር የተጨመረው ፔትሮሊየም ወይንም ክሩድ ኦይል ምን ይሆናል? በዛ ከ30 እስከ 200 ዲግሪ ሴንቲግሬድ ባለው ጋሶሊን ነው። ጋሶሊኑ ተኖ ወደዚህኛው ይመጣል፣ ይለያል፣ ይጣራል። ከዛ ከድፍድፍ ነዳጁ ጋሶሊን ይወጣል። ዲዘል ሲሆን ደግሞ እሱ ከፍ ያለ ቴምፕሬቸር ነው። ከ200 እስከ 350 ዲግሪ ሴልሺየስ ሂቱ እንደዛ በሚሆንበት ጊዜ እንትን የሚለየው ጋሶሊኑ ሳይሆን ዲዘሉ ነው። ዲዘሉ ወደዚህ ይመጣል። በዚህ በቦይሊንግ ፖይንት ዲፈረንስ ነው ኦብቴን የሚደረገው ጋሶሊን እንዲሁም ዲዘል። Have you encountered a biogas plant in your area? What is its use? How does it work? ባዮጋስ ፕላንት ማለት እንደ ፋብሪካ እንደማለት ነው። ፕላንት የምትለው ወርድ ለእጽዋት ብቻ አይደለም፣ ለእጽዋትም ያገለግላል። ለእንትኖች ሲሆን ደግሞ እንደ ፋብሪካ እንደ የሆነ ነገር የሚመረትበት እንደ ድርጅት እንደማለት ነው። የባዮጋስ ፕላንት ያለበት በቤት ውስጥ ሊሆን ይችላል። ምንድነው ጥቅሙ ወይም እንዴት ነው የሚሰራው? እዚህ ጋር እንደምታዩት እንደዚህ አይነት ስትራክቸር ነው ያለው። ስለሪ ኦፍ ካትል ዳንክ ኤንድ ዋተር ብዙ ጊዜ የከብቶች እበት ከውሃ ጋር ተበጥብጦ ነው የሚጨመርበት ነው። እና ፉድ ዌስትም ሊጨመርበት ይችላል። ኦርጋኒክ የሆነ ማንኛውም ፍሳሽ ወይንም ቆሻሻ ሊጨመርበት ይችላል። እሱ ሲጨመር እዚህ ጋር ይብላላል፣ ለተወሰኑ ቀናት ይቆያል። ያ እበት ያ ቆሻሻ ከቆየ በኋላ ትንፋሽ አለው አይደል? ያ ነገር ትንፋሽ የዛ ነገር ትንፋሽ ሚቴን ነው የሚሆነው። ያ ቆሻሻው ሲብላላ ጋዝ ይፈጥራል። ባዮ የተባለበት ምክንያት ህይወት ካላቸው ነገሮች ስለሚመጣ ነው። ሚቴን CH4 ሚቴን ጋስ እዚህ ጋር በዚህኛው ይከማቻል። ቱቦ አለ፣ ያንን ሚቴን ጋስ የሚወስድ ቱቦ አለ። ያ ቱቦ ወዴት ይወስደዋል? ወደ ተፈለገበት ቦታ። ኮንቴነር እዚህ ጋር ኮንቴነር አለ፣ ያ ጋስ የሚከማችበት ኮንቴነር እዚህ ላይ ይከማቻል። ያንን ጋስ ለፈለግነው ነገር መጠቀም እንችላለን። በዛ በቱቦ ተወስዶ እንደ እሳት በማንደጃ አድርገን ያንን ጋስ በሚነድበት ጊዜ ያንን ስንለኩስ ያ ጋስ ይነዳል። ሲለኩስ ጋሱ ራሱ ለኤሌክትሪክሲቲም ጥቅም ላይ ይውላል። አሁን እንዳልኳችሁ የእንስሳት እበት የሚበጠበጥበት አለ፣ የእንስሳት አኒማል ዳንክ። ከዛ በኋላ ወደ ሚክስቸሩ ዳይጀስተር ውስጥ ይገባል። እዛ ጋር ይብላላል፣ ጋስ ይፈጠራል። እዚህ ጋር ያ ጋስ ሚቴን ጋስ ነው በዋናነት 60%፣ 40% ደግሞ ካርቦን ዳይኦክሳይድ ጋስ ነው። ያንን ጋስ ነው ያ ጋስ ይነዳል። ወደ ቤት በቱቦ እንደዚህ ተወስዶ ለተለያየ ዓላማ መጠቀም ይቻላል። ለማንደድ፣ ለኤሌክትሪክሲቲ ባዮጋስ ፕላንት እንደዚህ ነው የሚሰራው። Discuss the socio-economic impacts of plants as a source of chemicals used in traditional medicine and doping. እጽዋቶች እንዴት ይጠቅማሉ እንደ ባህል መድኃኒትነት
እንዲሁም ደግሞ ከዶፒንግ አንፃር ያለውን የእጽዋትን ተጽዕኖ ኢምፓክት ምን ይመስላል ሶሾ ኢኮኖሚክ ኢምፓክት። እንግዲህ ለመድኃኒትነት የሚያገለግሉ እጽዋቶች አሉ። እነሱ ለሄልዝ ኬር ወጪያቸው አነስተኛ ነው፣ ማግኘት ይቻላል የትም ቦታ እና በተለይ ገጠር አካባቢ ላለ ሰው ለጤንነት ይጠቅማል። ከኢኮኖሚክ አንፃር ደግሞ ከገቢ አንፃር ስናይ በኢትዮጵያ አሁን እንደ ጌሾ እንደ ጠላ ያሉት እጽዋቶች ናቸው። በዛ የሚተዳደሩ የማህበረሰብ ክፍሎች አሉ። ጠላ በመጥመቅ ከጌሾ እና ይሄ ኢኮኖሚክ ኢምፓክቶችን ማየት እንችላለን። Can you define organic chemistry or organic compounds? What about hydrocarbons? እንግዲህ organic chemistry እና organic compound define አድርጎ organic chemistry ማለት the study of carbon containing organic chemistry ካርበን በውስጣቸው ያሉ ኮምፓውንዶችን የሚያጠና the study of carbon containing compounds ከነ ካርቦን ዳይኦክሳይድ ከነ ካርቦኔት ውጪ ማለት ነው። ሃይድሮካርበኖችን ይጨምራል ኦርጋኒክ ኬሚስትሪ የሚያጠናው። ሃይድሮካርበን ከኦርጋኒክ ኬሚስትሪ ውስጥ አንዱ ነው። ፕሮቲኖች፣ ዲኤንኤ፣ ፕላስቲክ፣ ፋርማሲውቲካልስ እነዚህን ሁሉ የሚያጠና ነው ኦርጋኒክ ኬሚስትሪ። ኦርጋኒክ ኮምፓውንድ ማለት ካርበን ኮንቴኒንግ ኮምፓውንድስ ናቸው። በውስጣቸው ካርበን ያለባቸው ኮምፓውንድስ ናቸው። ሃይድሮካርበን ስንል ደግሞ ካርበን ፕላስ ሃይድሮጅን ነው። ሃይድሮጅን ነው ካርበን። ስለዚህ ካርበን እና ሃይድሮጅንን ኮንቴን ያደረጉ ኮምፓውንዶች ናቸው። እነዛን የሚያሳይ ነው። The hydrocarbons that you are going to study in this unit are a class of organic compounds. በዚህ ዩኒት የምናጠናቸው ሃይድሮካርበኖች የኦርጋኒክ ኮምፓውንድ ክላስ ውስጥ ላይ ያሉ ናቸው። ኦርጋኒክ ኮምፓውንድ ሰፋ ይላል። ኦርጋኒክ ኮምፓውንድ ምን አለን? ካርበን ኮንቴን የሚያደርጉ ኮምፓውንዶች ናቸው ኦርጋኒክ ኮምፓውንድስ። እዛ ውስጥ ምን አለ? አንዱ ዘርፍ ሃይድሮካርበን አለ። ሃይድሮካርበን ምንድነው? ሃይድሮጅን እና ካርበን ያለበት ነው። እንደዛ ነው። but what are organic compounds and organic chemistry? ምንድነው organic compound እና organic chemistry? the answer to these questions are all around you. organic compound ምንድነው ከተባለ በዙሪያችን መልሱ ሞልቷል ነው በዙሪያችን። እንዴት? most of the food stuff that we consume every day such as fruits, vegetables, sugars በየዕለቱ የምንጠቀማቸው አብዛኞቹ ምግቦች ፍራፍሬ ብንወስድ ምን አለበት? ካርበን ኮንቴኒንግ ናቸው። ቬጂቴብልስ ብንወስድ ሹገር ስኳርን ብንወስድ ስኳር ስንል ካርቦሃይድሬቶችን፣ ፋትን ብንወስድ ስብ፣ ስታርች ስንወስድ ቪኔጋርን በምናይበት ጊዜ እነዚህ ኦርጋኒክ ኮምፓውንዶች አሉባቸው። ቤዚክሊ ኦርጋኒክ ኮምፓውንድስ ናቸው። ሲሚላርሊ ሰብስታንስስ such as በተጨማሪ ፔስቲሳይዶች ወይንም ጸረ ተባይ፣ ሄርቢሳይድስ፣ ጸረ አረም፣ ፊውልስ፣ ነዳጆች፣ ድራይ ክሊኒንግ ኬሚካልስ በደረቁ የማጽጃ ኬሚካሎች። ያው ድራይ ክሊኒንግ ሲባል በውሃ እርጥበት ሳይገባ ዋተር ዌት ነው፣ እርጥብ ነው። ውሃ ሳይገባ የሚጸዱ ነገሮች አሉ። ለምሳሌ ከልብስም አንዳንድ ልብሶች እንደ ሱፍ ያሉ አምባሳደር የሆኑ ልብሶች በውሃ አይታጠቡም እንደ ኖርማል ልብስ። ድራይ ክሊኒንግ ውሃ ሳይገባበት በኬሚካል ብቻ በመጠቀም የማጽዳት ሂደት ነው። ሶፕስ ውስጥ ሳሙና፣ ዲተርጀንት፣ የሳሙና የማጽጃ እቃዎች፣ ፋርማሲውቲካልስ መድኃኒቶች ላይ፣ አልኮሊክ በቨሬጅ የአልኮሊክ መጠጦች are also organic compounds። እነዚህም ኦርጋኒክ ኮምፓውንዶች ናቸው። every living organism is made of organic compounds። ሁሉም ህይወት ያለው ነገር ከኦርጋኒክ ኮምፓውንድ የተሰራ ነው። a large number of organic compounds have been isolated and identified from plants and animals። ከእንስሳት እና ከእጽዋት ብዙ ቁጥር ያላቸው ኦርጋኒክ ኮምፓውንዶች አይዞሌት ተደርገው ተለይተው ወጥተዋል። ጥናት ተደርጎባቸዋል፣ ተለይተዋል፣ አይደንቲፋይ ተደርገው ታውቀዋል። The organic compounds that are synthesized by living organisms are called natural products። ህይወት ያላቸው ነገሮች የሚዘጋጁ ኦርጋኒክ ኮምፓውንዶች ያው የተፈጥሮ ምርቶች ናቸው፣ ናቹራል ፕሮዳክትስ ይባላሉ።
Although plants have principally been used as a source of useful organic compounds such as those in traditional medicine, they also provide some organic compounds that are considered as drugs of abuse. እጽዋቶች ጠቃሚ ቢሆኑም ዩዝፉል የሆኑ ኦርጋኒክ ኮምፓውንዶች ቢኖሯቸውም ለምሳሌ እንደ ባህላዊ መድኃኒት ለመስራት ዩዝፉል የሆኑ ኦርጋኒክ ኮምፓውንዶችን ቢይዙም ጎጂ የሆኑ ድራግስ ኦፍ አቢዩዝ ወይንም ጎጂ የሆኑ እጾችንም የያዙ ናቸው ፕላንቶች because they lead to addiction and have negative socio-economic effects ለምንድነው ድራግስ ኦፍ አቢዩዝ ወይንም ጎጂ የሆኑ እጾች የተባሉበት ድራግስ የተባሉበት ምክንያት ወደ ሱስ ስለሚያስገቡ እንዲሁም የማህበራዊና ኢኮኖሚ ቀውስ ውስጥ ስለሚያስገቡ ኔጌቲቭ ኢምፓክት ስላላቸው psychotropic plant chemicals such as nicotine from tobacco plant ለምሳሌ እነዚህ አይነት እጽዋቶችን ብንወስድ ቶባኮ ፕላንት አለ ቶባኮ ፕላንት ውስጥ ኒኮቲን የሚባል ኬሚካል አለ ካቲኖን from ጫት ወይንም ጫት ውስጥ ደግሞ ካቲኖን የሚባል ኬሚካል አለ ካታኢዱሊስ ያው ሳይንቲፊክ ኔሙ ነው ኦፒየም ወይንም ሞርፊን የሚባል ፖፒ ፕላንት ፖፒ የሚባል እጽዋት አለ ከሱ ውስጥ ኦፒየም ወይንም ሞርፊን አለ ከኮካ ሊፍ ደግሞ ኮካ የሚባል ቅጠል አለ ከሱ ኮኬይን የሚባል ኬሚካል አለ እነዚህ አደንዛዥ የሆኑ እጾች ናቸው some of these drugs are also used in doping አንዳንዶቹ እጽዋቶች ደግሞ ለዶፒንግም ያገለግላሉ ዶፒንግ ማለት ምንድነው ዶፒንግ is the misuse of certain substances and methods to enhance sporting performance and stamina ይሄ የስፖርት ፐርፎርማንስን ለምሳሌ በስፖርቱ ዓለም ሰምታችሁ ሊሆን ይችላል በተለይ አትሌቲክሱ ላይ ለመሮጥ ለሩጫ የሆነ ስትሬንግዝ ይሰጣል ወይንም ኃይልን ይሰጣል ስፖርቲንግ ፐርፎርማንሱን ያንድን ሰው ከፍ ያደርጋል ስታሚና ማለት ፊዚካል እና ሜንታል ኤቢሊቲን ሰስቴን ያደርጋል የሆነ ያጠነክራል እንደማለት ነው ፊዚካሊም በአቅምም ሜንታሊ ሶ ያ ዶፒንግ ማለት ያንን ነገር ሚስዩዝ አድርጎ መጠቀም እንግዲህ በራስ ብቃት ነው በስፖርት ላይ መወዳደር ያለብን በስራ ላይ ነገር ግን ለማሳደግ አቅምን ለማሳደግ ሚስዩዝ ማድረግ ይሄ ዶፒንግ ይባላል the misuse of certain substances የሆኑ ሰብስታንሶችን ትክክል አግባብ ባልሆነ መንገድ መጠቀም although these compounds are perceived as useful to boost resilience እነዚህ ሰብስታንሶች እንደምን ይታያሉ ጥንካሬን ትጋትን ለመጨመር ቡስት ለማድረግ ያገለግላሉ increase energy ጉልበትን ይጨምራሉ decrease fatigue ወይንም ስትራፖን ይቀንሳሉ የጡንቻ መሸማቀቅን ያንን እንደሚያደርጉ ቢታሰብም they have serious side effects serious የሆነ ወይንም መጥፎ የሆነ ሳይድ ኢፌክቶች አሉ ሳይድ ኢፌክት ማለት ተጨማሪ ጎን ለጎን ያለ ተጽዕኖ ወይንም ጉዳት እንደማለት ነው ከሚሰጠው ጥቅም ባሻገር ምን አይነት ፐርሶናሊቲ ዲስኦርደርስ እንዲመጣ ሊያደርጉ ይችላሉ የማንነት ቀውስ ውስጥ እንዲገባ አንድ ሰው low productivity ምርታማነቱ እንዲቀንስ increased accidents አደጋ እንዲስፋፋ ለምሳሌ አደንዛዥ እጽን ተጠቅሞ የሚያሽከረክር ወይንም የሚኖር ሰው አደጋው ከፍ ይላል reduction of competitiveness በቃ ነገሮችን ችላ ማለት ፍላጎት ማጣት ለነገሮች ለዛ ኮምፒት ማድረግ አለመቻል ከሌሎች ጋር inability to cope with tasks that require higher level judgment ውሳኔን የሚፈልጉ ተግባራት ላይ የሆነ ቶሎ ምላሽ አለመስጠት ንቁ አለመሆን judgment በሚፈልጉ ታስኮች ላይ ኢኔብል መሆን አለመቻል ያንን ነገር ማድረግ ፋይን ሞተር ስኪል ባላንስን መጠበቁላ አለመቻልና ሞተር ስኪል ከአይምሮ ጋር ስለሚገናኙ ሳይኮትሮፒክ የሆኑ ፕላንቶች እንደዛ ያደርጋሉ ሂስትሪ ኦፍ ኦርጋኒክ ኬሚስትሪ የኦርጋኒክ ኬሚስትሪ ታሪክ ምንድነው ታሪኩ The science of organic chemistry began to flourish with the demise of a 19th century theory called vitalism. የኦርጋኒክ ኬሚስትሪ ታሪኩ የሚጀምረው የ19ኛው ክፍለ ዘመን ቫይታሊዝም የሚባለው ጽንሰ ሐሳብ ወይንም ቲዮሪ ከሞተ በኋላ ነበር እሱ
ከጠፋ በኋላ እንዴት ነው ቫይታሊዝም ማለት የላይፍ ፎርስ ቲዮሪ ነው ወይንም የላይፍ ኢሰንስ ቲዮሪ ነው ላይፍ ኢሰንስ ሊቪንግ ኦርጋኒዝሞች ከነን ሊቪንግ ማተር የሚለያቸው ቫይታል ፎርስ አለ እሱም ላይፍ ኢሰንስ አለ ብሎ ነው የሚያስበው according to vitalism theory organic compounds were only those that came from living organisms ስለዚህ ይሄ ቫይታሊዝም ቲዮሪ ምን ብሎ ነው የሚያስበው ኦርጋኒክ ኮምፓውንዶች የሚገኙት ህይወት ካላቸው ነገሮች ብቻ ነው ሊመጡ የሚችሉት ሊገኙ የሚችሉት የሚል አስተሳሰብ ነው and only living things could synthesize organic compounds through the intervention of a vital force ስለዚህ ኦርጋኒክ ኮምፓውንዶችን ሊያዘጋጁ የሚችሉት ሲንተሳይዝ ሊያደርጉ የሚችሉት ሊቪንግ ቲንግስ ብቻ ናቸው ሊቪንግ ቲንግስ ማለት ደግሞ እጽዋት እና እንስሳት ብቻ ናቸው ከነሱ ብቻ ነው ኦርጋኒክ ኮምፓውንድ ሊገኝ የሚችለው ለምን እነሱ ውስጥ ቫይታል የሆነ ፎርስ አለ ወይንም ያ ላይፍ ኢሰንስ አለ ኃይል አለ ህይወት ያለው ነገር ውስጥ ብቻ ያለ ኃይል ስለዚህ በዛ ምክንያት ምንድነው ብሎ ነው የሚያስበው ከህይወት ከሌላቸው ነገሮች ኦርጋኒክ ኮምፓውንድ ሊመረት ሲንተሳይዝ ሊደረግ አይችልም ይላል inorganic compounds were considered those compounds that came from non-living sources ስለዚህ inorganic compoundsን ደግሞ ምን ብሎ ነው የሚያብራራው ህይወት ከሌላቸው ነገሮች የሚመጡ ኮምፓውንዶች ብሎ ነው የሚያብራራው the German chemist Friedrich Müller however discovered in 1820 that an organic compound called urea a constituent of urine could be synthesized in the laboratory by evaporating an aqueous solution of inorganic compound ammonium cyanide ነገር ግን በ1828 የጀርመኑ ኬሚስት ፍሬድሪክ ሁለር የሚባል ሰው ኢንኦርጋኒክ ከሆነ በላብራቶሪ ውስጥ ኢንኦርጋኒክ ከሆነ አሞኒየም ሲያኔት ሊኩዊድ አሞኒየም ሲያኔት ምን ፈጠረ ኦርጋኒክ የሆነ ዩሪያ ማለት የዩሪን ኮንስቲትዩንት ነው ወይንም የሽንት ኮንስቲትዩሽንትን ከሚሰሩ ኮምፖነንቶች አንዱ ነው ዩሪያ ተፈጠረ ከምን ኢንኦርጋኒክ ከሆነው ከአሞኒየም ሲያኔት ኦርጋኒክ የሆነ ዩሪያ ተፈጠረ ማለት ነው በላብራቶሪ ሲንተሳይዝ አደረገ with this discovery the synthesis of an organic compound began the evolution of organic chemistry as a scientific discipline ስለዚህ ምን ሆነ ያን የቫይታል ጽንሰ ሐሳብ መጨረሻ ሆነ እዚህ ጋር ለምን ኦርጋኒክ ኮምፓውንድ መዘጋጀት ቻለ ከምን ኢንኦርጋኒክ ከሆነ ኮምፓውንድ ምን ብሎ ነው ቫይታሊዝም የሚያስበው ኦርጋኒክ ኮምፓውንድ የሚገኘው ሊቪንግ ቲንግ ብቻ ነው ስለዚህ ኦርጋኒክ ኮምፓውንዶችን ለማዘጋጀት አንችልም ነው እኛ በራሳችን ለምን ኦርጋኒክ ኮምፓውንዶች ህይወት ካለው ነገር ቫይታል ፎርስ ውስጡ ላይ ቫይታል ፎርስ ካለ ላይፍ ኢሰንስ ካለ ነገር ነው የሚመጣው ስለዚህ ማይቻል ነው የሚለውን ወርቅ አደረገው ስለዚህ ለኦርጋኒክ ኬሚስትሪ በር ከፋች ሆነ ይሄ ግኝት since Wheeler's discovery chemists have developed a remarkably sophisticated ability to design and synthesize new organic compounds in the laboratory medicines እንግዲህ ከፍሬድሪክ ሁለር ግኝት በኋላ ኬሚስቶች ኦርጋኒክ ኮምፓውንዶችን በላብራቶሪ መፍጠር እንደሚችሉ ተረዱ ኤቢሊቲ እንዳላቸው በሜዲሲን መድኃኒቶችን ዳይስ ማቅለሚያዎችን ፖሊመርስ host of other substances that are helpful to the society ለሶሳይቲው ለማህበረሰቡ የሚጠቅሙ የተለያዩ ሰብስታንሶችን ማምረት እንደሚችሉ ተረዱ ነው እና ይሄ ግኝት የሚገርመው ነገር ፍሬድሪክ ሁለርም የሆነ አስቦበት ኦርጋኒክ ኮምፓውንድ ፈጥራለሁ ብሎ አስቦ ሳይሆን ሪአክሽን በሚያካሂድበት ጊዜ ድንገት የሆነ ነገር ነው እሱ አስቦበት አቅዶ ኦርጋኒክ ኮምፓውንድን ዩሪያን ለመፍጠር አስቦ አልነበረም ሪአክሽኑን ሲያካሂድ የነበረው ነገር ግን ድንገት ሰርፕራይዚንግሊ የሆነ የተገኘ ግኝት ነው ይሄ to date over 50 million organic compounds are now አሁን ላይ እስከ 50 ሚሊዮን የሚሆኑ ኦርጋኒክ ኮምፓውንዶች ታውቀዋል ወይንም ተገኝተዋል The list included organic compounds isolated from natural sources and also those which were synthesized in laboratories. እና 50 ሚሊዮኑም በተፈጥሮ ያሉ ኦርጋኒክ ኮምፓውንዶች እንዲሁም በላብራቶሪም
የተገኙ ሊሆኑ ይችላሉ። ሊስቱ ሁሉንም ነው የሚያጠቃልለው። እስካሁን ብቻ እስከ 50 ሚሊዮን የሚሆኑ ኦርጋኒክ ኮምፓውንዶች ታውቀዋል። all of the organic compounds whether of synthetic or natural origin contain the element carbon ሲንተቲክ ቢሆንም ሲንተቲክ ማለት የተዘጋጀ ማለት ነው። በላብራቶሪ የተዘጋጀ ሲሆን ሲንተቲክ ይባላል። ናቹራል ደግሞ ከተፈጥሮ የሚገኝ ኦሪጂን ያለው ኦርጋኒክ ኮምፓውንድ ሁሉም የጋራ የሚያደርገው ምንድነው? ካርበን አለባቸው ሁሉም ውስጥ ኦርጋኒክ ኮምፓውንዶች ውስጥ therefore organic chemistry today is defined as the study of carbon compounds ስለዚህ ኦርጋኒክ ኬሚስትሪ ስለምንድነው የሚያጠናው ከተባለ ካርበን በውስጣቸው ስላሉ ኮምፓውንዶች ካርበን በውስጣቸው ያሉ ኮምፓውንዶች ይባል ታዲያ ሁሉም ኦርጋኒክ ናቸው ወይ ካርበን ስላለ ብቻ ካርበን ኖሯቸው ኦርጋኒክ የማይሆኑ አሉ ለምሳሌ ኦክሳይድስ ኦፍ ካርበን እነዚህ ኦርጋኒክ አይደሉም ኦክሳይድስ ኦፍ ካርበን ሲባል ካርበን ሞኖክሳይድ ካርበን ዳይኦክሳይድ ሲወጡ እነዚህ ኦርጋኒክ አይደሉም ካርበን ስላለ ብቻ ኦርጋኒክ አይባሉም ኤክሰፕሽኖችን ነው ኤክሰፕት ካርቦኔትስም ኦርጋኒክ አይደሉም ሃይድሮጅን ካርቦኔትስ ካርበን ሲሆን CO3 ነው ካልሲየም ካርቦኔት ምናምን ካርቦን ማግኔዥየም ካርቦኔት ሃይድሮጅን ካርቦኔት HCO3 ያሉባቸው እነዚህ ኦርጋኒክ አይደሉም ሲያናይድ ማለት CN አየን ያለባቸው ኮምፓውንዶች ናቸው ካርበን አለ ግን ኦርጋኒክ አይደሉም ሲያኔት ደግሞ ሲያኔት OCN አየን ያለባቸው ኮምፓውንዶች ናቸው እሱም ላይ ካርበን አለ ግን ኦርጋኒክ አይደሉም ሶ ከነዚህ ውጪ ያሉት ካርበን ኮንቴኒንግ ኮምፓውንዶች ምን ይባላሉ ኦርጋኒክ ይባላሉ ስለዚህ ኦርጋኒክ ኬሚስትሪ ስለነዛ ነው የሚያጠናው but why is carbon special ለምንድነው ካርበን ስፔሻል የሆነው እንደዚህ ልዩ የሆነበት ምክንያት በፕሬዲክቴብል ከ100 በላይ ኤሌመንቶች አሉ if you have a look at the predictable you will see over 100 elements listed there ከ100 በላይ ኤሌመንቶችን ታገኛላችሁ predictable ላይ በመታየበት ጊዜ the question that comes to mind is this why should an entire field of chemistry be based on the chemistry of compounds that contain this specific element carbon እንዴት ኦርጋኒክ ኬሚስትሪ ተብሎ ካርበን ኮንቴኒንግ ኮምፓውንዶችን የሚያጠና ተብሎ ካርበን ላይ እንዴት ይመሰረታል እንዴት በአንድ ኤሌመንት ላይ ተመስርቶ the whole የኬሚስትሪ ፊልድ እዛ ላይ ትኩረት አድርጎ ይሰራል ሲባል ስፔሻል የሚያደርገው ካርበን ምንድነው the reason is linked to the unique property of carbon called catenation የካርበን ዩኒክ የሆነ ፕሮፐርቲ ከሌሎች ኤሌመንቶች የሚለየው ለየት የሚያደርገው ፕሮፐርቲ ስላለ ነው ያም catenation የሚባል ፕሮፐርቲ ምንድነው catenation is the ability of atoms of the same element to join together to form short or long chains and rings ተመሳሳይ ኤሌመንት ጆይን የማድረግ ብቃት the ability of the same element ሆኖ ጆይን አድርጎ አጭር ወይንም ረጅም ቼን ወይንም ሪንግ ካርበንን ብንወስድ the same element ካርበን እንደዚህ እየተገናኘ ረጅም ቼን ሊፈጥር ይችላል ወይንም ምን ሊፈጥር ይችላል ሪንግ ሊፈጥር ይችላል እንደዚህ እና ይሄ ባህሪ ያለው ነው ካርበን ወይ ሪንግ ወይ ደግሞ ሎንግ ቼን ሾርት ወይንም ሎንግ ቼን የመፍጠር ብቃት ስላለው ካርበን በዛ ምክንያት ነው ካርበን ኮንቴኒንግ ተብሎ ስፔሻል የሚያደርገው ካርበን atoms can form strong covalent bonds to one another to form rings and chains of carbon atoms ካርበን አተሞች ስትሮንግ የሆነ ኮቫለንት ቦንድ አላቸው እንደዚህ ቼን ማለት እንዲህ ገመድ እንደማለት ነው ወይንም ደግሞ ሪንግ እንደዚህ ቀለበት ሰርክል እንደማለት የመፍጠር ብቃት አላቸው የካርበን አተሞች and also they can form strong bonds to elements such as hydrogen ከሌሎች ኤሌመንቶች ጋር ከሃይድሮጅን ጋር ካርበንን ስናየው ከሃይድሮጅን ጋር እንደዚህ ይገናኛል ቦንድ የመፍጠር ብቃት አላቸው ከናይትሮጅን ጋር ከኦክሲጅን ጋር ካርበኖች የመገናኘት ብቃት አላቸው ከሰልፈር ጋር የመሳሰሉ so because of these bond forming properties carbon can be the basis for huge diversity of compounds so ይሄ ካርበን እንደዚህ ቼን የመፍጠር ብቃት ስላለው ካርበን የተለያዩ
ኮምፓውንዶች እንዲፈጠሩ መሰረት ሊሆን ይችላል። አሁን ካርበን ሆኖ ሌላ እንደዚህ በቦንዱ ሌላ ኤሌመንቶች የሚይዝ ከሆነ ሌላ ኮምፓውንድ ስለሚሆን ዳይቨርሲቲ ኦፍ ኮምፓውንዶችን መፍጠር ይችላል። a few other elements like ሌሎች ኤሌመንቶችም አሉ ለምሳሌ እንደ ሰልፈር፣ ሲሊከን፣ ቦሮን እንደዚህ የካተኔሽን ባህሪ ያላቸው ናቸው but to a much lesser extent ነገር ግን ኤክስተንታቸው እንደ ካርበን አይደለም ያነሰ ነው ብዙም ካተኔሽንን ባህሪ የላቸው እነሱም ቢሆኑ በተወሰነ መጠን እንደዚህ አይነት ቢሄቪየር ቢኖራቸው to much lesser extent ባነሰ ሁኔታ ነው ወይንም ባነሰ መልኩ ነው። እዚህ ጋር ፎርም ግሩፕ እና ጥያቄ ይጠይቃል። Despite the demise of vitalism in science, the word organic is still used today by some people as organic vitamins, organic fertilizers and organic food. አሁን ያ የቫይታሊዝም ጽንሰ ሐሳብ እንግዲህ እንደሞተ እንደወደቀ አይተናል። ቫይታሊዝም የሚለው ኦርጋኒክ ኮምፓውንዶች ህይወት ካላቸው ነገሮች የሚመጡ ናቸው። ኦርጋኒክ ከተባለ ናቹራል ሶርስ ብቻ ያላቸው ናቸው የሚል አስተሳሰብ ነበር። ነገር ግን ያ የቫይታሊዝም ኮንሰፕት ወድቋል። ለምን? ከናቹራል ሶርስ ብቻ ሳይሆን ናቹራል ካልሆነ በሰው ሰራሽ መንገድ ኦርጋኒክ ኮምፓውንዶች መፈጠር ተችሏል በፍሬድሪክ ኩለር አማካኝነት። ግን ዛሬም ቢሆን ሰዎች ሲጠቀሙ ለምሳሌ ኦርጋኒክ ቪታሚን ካለ አንድ ሰው ምንድነው የምናስበው? ከተፈጥሮ ነው ተፈጥሯዊ የሆነ ቪታሚን። ኦርጋኒክ ፈርቲላይዘር ማዳበሪያው ኦርጋኒክ ነው ከተባለ ወይንም ፈርቲላይዘሩ ኦርጋኒክ ነው ከተባለ ናቹራል ሶርስ ከእንስሳት የተገኘ ነው የእንስሳት እበት ነው ወይንም ከእጽዋት የእጽዋት በስባሽ ነው ብለን ነው የምናስበው። ኦርጋኒክ ፉድ ነው ከተባለ ምግቡ ኦርጋኒክ ነው ከተባለ ናቹራል ነው ከተፈጥሮ ነው የመጣው ብለን ነው የምናስበው። ለምን ይሄ ለምን ይሆናል? ምክንያቱም ኦርጋኒክ ማለት ወይንም ኦርጋኒክ ሲባል በቃ በተፈጥሮም ሊሆን ይችላል ሰው ሰራሽ ሊሆንም ይችላል ነገሩ። ታዲያ ለምን ይሄ ተርም what do you understand from this term እስከነዚህ ተርም ምን ትረዳለህ? ለምን አሁንም ሰው ይሄን ይጠቀማል? እንግዲህ ያው ልማድ ስለሆነ ነው ልማዱ ሆኖ ስለቀጠለ ነው እንጂ ኦርጋኒክ ሲባል ኖርማሊ በሰው ሰራሽ ሊሆን ይችላል ተፈጥሯዊ ሊሆን ይችላል። ግን ሰው የሚጠቀመው የሰው ሰራሽ ነገር ያልገባበት ሲሆን ኦርጋኒክ በማለት እየተጠቀመው ነው። what do you understand is pure natural vitamin C from orange juice for example healthier than pure synthetic vitamin C or both are important? synthetic vitamin C እንውሰድ። ሲንተቲክ አለ ከናቹራል ደግሞ የተገኘ አለ ቪታሚን ሲ ስንል ለምሳሌ ከናቹራል ከምን ይገኛል? ከኦሬንጅ ከብርቱካን ውስጥ አለ ቪታሚን ሲ። በተፈጥሮ ደግሞ በፋብሪካ ሊሰራ ይችላል። ስለዚህ በተፈጥሮ ከኦሬንጅ ጁስ ወይንም ከብርቱካን ጭማቂ የሚገኘው ቪታሚን ሲ ነው ወይንም ደግሞ በላብራቶሪ የተመረተ ፒዩር የሆነ ቪታሚን ሲ ነው ኢምፖርታንት? የትኛው ነው ኢምፖርታንት? የትኛው ነው ሄልዚየር ጤናማው የሆነ የትኛው ነው ለጤንነት? እንግዲህ ያው ሁለቱም ተመሳሳይ ሞለኪውል ቦዝ ናቹራል ከናቹራል የመጣው ከብርቱካን የሚመጣውም ሆነ ላብራቶሪ ላይ ሲንተቲክ የሆነው ቪታሚን ሲ ዘሴም ሞለኪውል ነው በውስጣቸው ያለው። ሶ ማንም ሊለያቸው አይችልም። ቪታሚን ሲው ተመሳሳይ ነው። ነገር ግን ዲፈረንሳቸው ምንድነው ከተባለ ከኦሬንጅ የሚመጣው ከብርቱካን ጭማቂ የሚመጣው ቪታሚን ሲውን ብቻ ለይተን ልናገኝ አንችልም። ቪታሚን ሲው ብቻ አይደለም ከሱ ጋር ተቀላቅለው ያሉ ሌሎች ሞለኪውሎችም አሉ እና ፖታሺየም አንቲኦክሲዳንቶች አሉ። ነገር ግን ላብራቶሪ ላይ የሚሰራው ቪታሚን ሲው ለብቻው። ሶ ፒዩሪቲ በምናይበት ጊዜ ሲንተቲኩ በጣም ፒዩር ነው። ፒዩር የሆነው ቪታሚን ሲ ፒዩር ማለት ያ የፈለግነውን ነገር ብቻ ማግኘት ነው። ኢምፒዩር ሲባል ደግሞ የተቀላቀለ ነው። ስለዚህ ኦሬንጅ ጁስ ላይ ከሌሎች ነገሮች ጋር ተቀላቅሎ ነው ቪታሚን ሲ የምናገኘው። ላብራቶሪ ደግሞ ፒዩር ነው። የትኛው ኢምፖርታንት ነው? ሁለቱም ኢምፖርታንት ናቸው። ዴፊሺየንሲን ለማስተካከል ሁለቱም በእኩል መንገድ ኢምፖርታንት ናቸው። እንዳጠቃላይ ለጤንነት ደግሞ በምናይበት ጊዜ
አሁን ኦሬንጅ ጁስ ላይ ያለው ቪታሚን ሲ ብቻ ሳይሆን ሌሎችም ጠቃሚ ኢንግሪዲየንቶች ስላሉ ያ ከናቹራል የሚመጣው እንደ ሆል ፉድ ስናይ ጠቃሚ ነው። ለሄልዝ ጠቃሚ ነው። ግን ቪታሚን ሲ ብቻ ከፈለገን ተመሳሳይ ነው፣ ልዩነት የለውም።